ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት አምላካችንን አመስግነን ወደ ዛሬው ማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት ሁሉ እናመሰግንሃለን። ክብርና ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን እግዚአብሔር ሆይ በደምህ አጥበህ በቁስል ፈውሰህ መርገማችንን በእንጨት ላይ ወስደህ ልጆችህ ስላደረግከን እናመሰግንሃለን። እነሆ ደግሞ በምድር በፊትህ እግዚአብሔር የዘላለም አምላክ በምንኖርባት ዘመኖች ሁሉ ያንተ እጅ በእኛ ላይ እንዲሆን በጸጋህና በመንፈስ እንድታግዘን ኃይልና ጉልበት እንድትሆነን በኢየሱስ ክርስቶስ ስም እንጠይቃለን። እነሆ ደግሞ ይህንን ማለዳ ስለሰጠን ክብር ላንተ ይሁን። ይህንን የማለዳ ቁርሳችንን ባርክልን፣ አስተምረን፣ በመንገድ ሁሉ እንድንሄድ በጸጋህ በኃይልህ እንድታግዘን በኢየሱስ ስም እንጠይቃለን። ሁሉን ላንተ አሳልፈን ሰጠን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ጴጥሮስ መልእክት ምዕራፍ 1 ነው። በዚህ ክፍል ላይ በትናንትናው ዕለት ቁጥር 6 ነበር የተመለከትነው። በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ማንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ይህን ነበር የተመለከትነው። እንግዲህ እምነታችን ከከበረ ከወርቅ የሚበልጥ እንደሆነ ተፈትኖ ነጥሮ ሲወጣ በምድር ላይ ሰዎች ከሚያከብሩት ውድ ዋጋ ከሚሰጡት ከወርቅ እንደሚበልጥ ይነግረናል። የተፈተነ እምነታችን ከእግዚአብሔር ጋር በምናደርገው ህብረት በሕይወታችን ላይ ታላቅ ለውጥ እንዲመጣ የሚያደርግና የሚረዳን ነው። እንግዲህ በምድር ሳለን የሚፈትኑ ነገሮች ብዙዎች አሉ። ሁሉ ነገር አልጋ ባልጋ አይደለም። እንደው ትሻገራለህ፣ ታሸንፋለህ፣ ትወጣለህ፣ ትዘላለህ እንደሚባለው አይደለም። በህይወት ውስጥ ስንገባ ግን በዚህ ዓለም በሁለት ነገሮች እንፈተናለን። ዓለም የራሷን ፈተና ይዛልን ትቀርባለች። ዲያብሎስ ደግሞ በራሱ መንገድ ህይወታችንን ይፈትነዋል። ነገር ግን በዚህ ሁሉ ውስጥ የሚያግዘን፣ የሚረዳን፣ የሚደግፈን፣ የሚያበረታን፣ የሚያቆመን የእግዚአብሔር ጸጋ ከኛ ጋር ደግሞ አለ። ስለዚህ ኢየሱስ ክርስቶስ በሚገለጥበት ወቅት ለክብር የሚሆነውን፣ ለምስጋና የሚሆነውን፣ ለውዳሴ የሚሆነውን ያንን የከበረ ማንነት የምናገኘው እምነታችን እንደ ወርቅ ነጥሮ ሲወጣ ነው። አንዳንድ ሰዎች በስኬት ማማ ላይ ሲደርሱ የትናንቱን ፈተናቸውን ያለፉበትን መንገድ ማጋራት ሳይሆን ይልቁንም ነገሮች አልጋ ባልጋ እንደሆነ ለሰዎች ማስተማራቸው የፈጠሩት ስህተት ከባድ ነው። ክርስትና ሕይወት ነው። ሕይወት ደግሞ ትፈተናለች። ክርስቶስን እየመሰልን በዚህ ምድር ላይ ስንኖር ማንፈተን ከሆነ ሕይወታችንን መፈተሽ መቻል አለብን። ቆም ብለን ማየት መቻል አለብን። ምክንያቱም ሰፊው በር ለዳኑት ሳይሆን ለማይድኑት ነው። በጠባቡ በር የሚገባ እርሱ ግን ይድናል ነው የሚለው። ክርስቶስን ወደውት ከሆነ እኛን ይወዱናል። ክርስቶስን ጠልተውት ከሆነ እኛን ይጠሉናል። ክርስቶስን አሜን ብለው ተቀብለው ከሆነ እኛንም አሜን ብለው ይቀበሉናል። እሱን ካልተቀበሉት እኛን ግን ሊቀበሉን አይችሉም።
ስለዚህ በምድር ላይ የምናሳልፋቸው ነገሮች ሁሉ እያንዳንዷ ነገር የራሷ የሆነ በሕይወታችን ላይ አስተዋጽኦ አላት። ስለዚህ ይህንን በደንብ መረዳት ያስፈልጋል እና ብዙ ጊዜ ፈተና ሲመጣ ሰዎች ከጌታ ቤት ወይም ደግሞ ከክርስትና ሕይወት የሚወጡበት ትልቁ ምክንያት መጀመሪያ የነገርናቸውና ያስተማርናቸው ቃል ወሳኝ እንደሆነ ልናውቅ ያስፈልጋል። አንዳንድ ጊዜ ወደ ክርስቶስ መምጣት ሁሉ ነገር አልጋ ባልጋ ያረጋል ብለን ነገርናቸው፣ ነገር ግን ፈተና ሲመጣ እንዴ የተባልኩት እንዲህ አይደለ ወይ? እንዴት ይሄ ሊሆን ይችላል? ክርስቶስን እየመሰሉ ሊሄዱ የሚወዱ እነርሱ ይፈተናሉ የሚለውን አንነግራቸውም። ነገር ግን በክርስትና ሕይወት ውስጥ ደግሞ የሚያጋጥሙትን ነገር መግለጡ ማስተማሩ ወሳኝ ነው ብዬ አምናለሁ። ስለዚህ ነው እንግዲህ የተፈተነው እምነታችን ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ፈተና ያስደስትም ያሳዝናል፣ እንደሚያሳዝን ደግሞ እናውቃለን። ስለዚህ በልዩ ልዩ ፈተናዎች በምናልፍ ጊዜ ያሳዝናል፣ ነገር ግን ለበጎ ነው። መጨረሻው ደስታ ነው፣ መጨረሻው ክብር ነው፣ መጨረሻው ምስጋና ነው፣ መጨረሻው ውዳሴ ነው። መጨረሻው ከክርስቶስ ጋር የዘላለም ሕይወት ነው። መጨረሻው የእግዚአብሔርን መንግሥት መውረስ ነው። መጽሐፍ ቅዱስ በእርግጠኝነት አስረግጦ የሚነግረን እውነት ይሄ ስለሆነ ነው። ዛሬ ደግሞ ቁጥር 8 እና 9 እንመለከታለን። እርሱንም ስታዩት ትወዱታላችሁ። አሁንም ማንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁና መዳን እየተቀበላችሁ በማይናገር ክብር በሞላበት ሐሴት ደስ ይላችኋል ይላል። እሱን ስታዩት ትወዱታላችሁ ይላል። በዚህ ምድር ከክርስቶስ ኢየሱስ ሊወደድ የሚችል ነገር ምን አለ? እንደው ባካችሁ ካለ ኮሜንት ሴክሽን ላይ ይሄ ብላችሁ ልትነግሩኝ ያስፈልጋል። ለምን እንዳልኩ ትንሽ ልንገራችሁ። በዚህ ምድር ላይ የምናየው ነገሮች በሙሉ ኃላፊ ናቸው። ዛሬ ደስ የተሰኘንባቸው፣ ዛሬ ያጨበጨብንላቸው፣ ዛሬ ያጌጥንባቸው፣ ለሰው ሁሉ ይታይልን ያልናቸው ነገሮች ነገ ያረጃሉ፣ ያልፋሉ፣ ይቀራሉ። ስለዚህ በምድር ላይ ያለው የምድራዊው ደስታ ጊዜያዊ ነው፣ እንደ እንፋሎት የሆነ ነው፣ ድንገት ታይቶ የሚጠፋ ነው። ከኛ ጋር ሊዘልቅ ሊቆም እስከ ፍጻሜው ድረስ ሊሄድ እንደማይችል ልናቅ ያስፈልጋል። ስናየው የምንወደው ክርስቶስ ኢየሱስ ብቻ ነው። ለዘላለም ብንወደው፣ ብንዘምርለት፣ ብናመሰግን፣ ብናሸበሽብ፣ እልል ብንልለት አንጠግብም። አንዳንድ ጊዜ በሕይወቴ ካለፍኩባቸው ነገሮች በጣም የሚያስጨንቅና የሚያበሳጭ ወይም ደግሞ የሚያሳዝን ሁኔታ ውስጥ ሆኜ ግን በርከክ ስል ያንን ሁሉ ረሳና የክርስቶስ ፍቅር ልቤን ሲሞላው ሲያሞቀው ሳይ ምን አይነት ፍቅር ነው እላለሁ። ምን አይነት መውደድ ነው። ምክንያቱም ልብን የሚያሳርፍ እሱ ብቻ ነው። በዚህ ምድር ስትኖሩ ሰዎች ያሳዝኗችኋል፣ ሁኔታ ያሳዝናችኋል። አንዳንድ ነገር እንደፈለጋችሁት አይሆንም፣ እንዳሰባችሁት ሊሆን አይችልም። ጸለያችሁ ስትነሱ መልሳችሁ ሊዘጋ ይችላል። ብዙ ነገር ሊገጥማችሁ ይችላል። ነገር ግን ክርስቶስን ስታስቡት ያንን ሁሉ ትረሱታላችሁ። ምንድን ነው ብትሉኝ እኔም አይገባኝ፣ ሄጄ ነው የምጠይቀው። የእሱ ፍቅር ከምንም በላይ ነው። በቃ ሁሉን እንድትረሱ የሚያደርግ ነው። እርሱም ስታዩት አለ እኮ ጴጥሮስ ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ ይላል። በክርስቶስ ኢየሱስ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ አምናችሁ
የነፍሳችሁን መዳን እየተቀበላችሁ በማይናገር ክብር በሞላበት ሐሴት ደስ ይላችኋል ይላል። ሊነገር በማይችለው ክብር በሰው ቋንቋ በሰው ቃላት የእግዚአብሔርን የክርስቶስን ክብር ልንናገረው አንችልም። እንደው ያው አማርኛችን ወይም ቋንቋ የምድር ቋንቋ የሱን ክብር ሊገልጠው ስለማይችል ክብር እንላለን። ታውቃላችሁ ሉቃስ 10 ላይ ሄዳችሁ ስታነቡ ሁለት አድርጎ ከላካቸው በኋላ ወደ ኢየሱስ ሪፖርት ይዘው ሲመጡ ምን እንዳሉ ታውቃላችሁ? ደስ እያላቸው መጡ ይላል። በስመ አጋንንት ተገዛልን፣ በሽተኞች ተፈወሱ። በዚህ ደስ አይበላችሁ አላቸው። ለምን እንድን ያላቸው? አላፊ ስለሆነ። ነገር ግን በላይ በሰማይ በእግዚአብሔር መዝገብ ስማችሁ ስለተጻፈ በዛ ደስ ይበላችሁ ብሎ ዞሮ በእነርሱ ውስጥ እግዚአብሔር ክብርና ሥራ መቀጠሉን በማየቱ ሐሴት አደረገ ይላል። ሐሴት ከደስታ ይበልጣል። ሐሴት ውስጣዊ ነው። ደስታ በፊት ላይ ሊገለጥ ይችላል። ሐሴት ግን በጣም ውስጣዊ ነው። ስለዚህ ነው ደስ እያላቸው በመጡ ጊዜ ሐሴት አደረገ ኢየሱስ። እኛም በዛ በማይናገር ክብር ከተደረገልን መዳን የተነሳ በክርስቶስ ኢየሱስ በሞላበት ሐሴት ደስ ይለናል፣ ሐሴት እናደርጋለን። ፍጻሜያችን ያማረና የተዋበ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። አሁን የምናልፍበት የጊዜውን ነገር ሳይሆን የምናስበው ዘላለማዊውንና የማያልፈውን የሱን ደስታና ያንን የእርሱን ክብር እያየን ከእርሱ ጋር ለዘላለም የምንኖርበት በጉ ብርሃን የሆነባትን ከተማ እየናፈቅን በሱ ሐሴት እናደርጋለን፣ ደስ ይለናል። በሚያልፍ ነገር ሳይሆን በማያልፈው፣ በሚጠፋው ነገር ሳይሆን በማይጠፋው በዘላለማዊው ነገር ሐሴትና ደስ ልንሰኝ ይገባል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች አጋሯቸው፣ ይካፈሉ፣ ከኛ ጋር ይቋደሱ ይህንን ሕያው የሆነውን የእግዚአብሔርን ቃል። የዛሬው መልእክቴ ከመቋጨት በፊት አጭር ጸሎትን ጸልይና የዛሬውን መልእክት እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግናለን። ስለ ምሕረት፣ ስለ ቸርነት፣ ስለ በጎነትና ስለ መልካምነት ክብር ምስጋና ለታላቁ ስም ይሁን። አንተ ታላቅና ኃያል ብርቱ አምላክ ነህና እናመሰግናለን። በዚህ ማለዳ ስላስተማርከን፣ ስለመከርከን፣ መንገዳችንን ስላሳየህን፣ በአንተ የተደረገልንን እንድናውቅ እንድንረዳ መልካምነትህን በመግለጥ ማለዳችንን ውብ ስላደረካት ክብር ለስም ይሁን። ስለ ሁሉ ነገር እናመሰግናለን። ቀሪውን ጊዜያችንን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።